ለራሳችን ያለን ግምት በጣም ይወረደ ነው። አላህ አንድ ነው ማለት ነው። ማንኛውም የአላህ ወሂ ኮኔክትድ የሆነው ከበሸር ጋር እኛውን በአእምሯችን ላይ ያለ አላህ ብለን የምናስበዋል። ቁርአን የሚነግረን አላህ ደረጃው ይለያይ እንጂ ሁሉም ሰው ምንድነው መንፈሳዊ ነው። አላህ በሸርን ያናገራል። እኛ እኮ በነገራችን ላይ ይቅርታ አድርጉልኝና አላህ እያናገረን በኪታቡ እያናገረን እኮ እምቢ የምንል ሰዎች ምን አሉ? አፊላሂ ሸኩን ፋጢር ሰማዋቲ ወልአርድ በአላህ ላይ ሸክ አለ ማለት የሆነ ትንሽ ጥርጣሬ እንኳን እንዴት ይኖራል ነው እኮ። ከሱ ዞር ልታረጉና የመጣችሁት አንተ ቁርአን የሚገርም ማስረጃ እየሰጣቸው አያት ቅድሚያቶቻችን የሚሉ ሰዎች አሉ። በታምንም ባታምንም መልእክተኞቹ ምን የላቸውም መልስ የላቸውም። እውነትም ግን እነሱ ምንድነው ስፔሻል ያደረጋቸው? አንተ ማን ነህ ይላል ትናንት መተህ፣ አንቺ ማን ነሽ ትናንትና ቁርአን ጀምረሽ። ኤቭሪቲንግ ሳይን ነው፣ ኤቭሪቲንግ ምልክት ነው፣ ሁሉ ነገር ጥሪ ነው። ብስሚላሂ ረሕማኒ ረሒም ወላ ሐውለ ወላ ቁወተ ኢላ ቢላሂል ዐዚም። በሸር ሸይጣን ሰው የሚባለው ፍጡር ስለ ራሱ እንዲኖረው የሚፈልገው ግንዛቤ ወርዝለስ ከእንስሳ የማይሻል ወርዝለስ ፍጡር እንደሆነ እንዲያስብ ነው የሚፈልገው። ለዛ ነው በሸይጣንም ውስበሳ ዓለምን በሰራችው መንገድ አይታችሁ ከሆነ ብዙዎቻችን ለራሳችን ያለን ግምት ዘመውረድ ግምት ይባላል። በጣም የወረደ ነው። እውነት ሐሰት ያ ሰልፍ ስቲም ምናምን እነዚህ ራስን መቻል ራስ በራስ መተማመን ሰልፍ ኮንፊደንስ ቡርጃችን ነው የተመታው እኮ በጣም በቷን ያደረጉ። ለምሳሌ ያልተማረ ሰው የሚለው ቃል ራሱ መጠቀም አልፈልግም፣ ግን ቀለም ያልያዘ ሰው በቀለም ውስጥ ያላለፈ ሰው ወይም ደግሞ በእኛ ዘመን ሞደርን ኤጁኬሽን ያልተማረ ሰው ራሱን የሚያስብበት መንገድ ምንድን ነው? በጣም የተዋረደ ኋላ ቀር ምናምን አድርጎ ነው የሚያስበው። ያ ማለት እኛ ማን የተፈጠረው ኢንሳን የተባለው በሸር የተባለው በማንነቱ ምንም ወርዝ እንደሌለው ዋጋ እንደሌለው ዋጋ የሚኖረው ሲማር ዋጋ የሚኖረው ገንዘብ ሲኖረው ዋጋ የሚኖረው ስልጣን ሲኖረው ዋጋ ያለው ማቴሪያሊ ሳምቲንግ ጌን ሲያደርግ እንደሆነ ሰው እንዲያስብ ዓለም ላይ ስራ ተሰርቶ ያ ማለት መማርም ማቴሪያል ጌንም ኦል ካይንድስ ኦፍ ፓወር አያስፈልግም ማለት አይደለም። እነዚህ ሁሉ ለኢንሳን ያስፈልጉታል። ግን ኢንሳን በማንነቱ የተከበረ ነው። ወለቀድ ከረምና በኒ አደም አፈጣጠሩ የተከበረ ነው። ሰው አይደለም በቁም ተንቀሳቅሶ ሞቶ ነፍስ ከአካል ተነጥላ የአምር የሩህ ስርዓት ሲስተሙ ሸት ዳውን ሆኖ ስጋ ሆኖ የተከበረ ነው። ሸይጣን ግን ይሄንን እንድናስብ አይፈልግም። ለምን? ስለራሳችን ያለን ግንዛቤ ስለራሳችን ያለን ግምት it determines our success or our fail። የኛን የወደፊት ስኬትም ውድቀትም ዲተርማይን የሚያደርገው ፋክተር አንዱ ለራስ ያለን ቦታ ለራስ ያለን ግምት ነው። ሰዎች ሲናገሩ አይታችኋል። እኔ ብዙ መናገር አልችልም፣ ሐሳቤን መግለጽ አልችልም ብላ ከጀመረች አትችልም። as long as you have ምላስ you can talk ማለት በጣም እንደምትዘባርቂ ያውቃለሁ። ግን ምንድነው መዘባረቁ ችግር የለውም። ቢጊኒንግ ላይ ወደፊት ምን ይሆናል? ምላስ ትሬን ይደረጋል፣ አእምሮ ትሬን ይደረጋል። ውሻ እንኳን ትሬን ይደረጋል እንዴ? ውሻ እኮ ትሬን ተደርጎ ቁርአን ውስጥ እኮ ይናገራል። ቱዓሊሙን ውሾቻችሁን ታስተምራላችሁ ይላል ሱረቱ ማኢዳ ምዕራፍ 5 ላይ። እና ውሻ እንኳን አስተምረን ለምንፈልገው ዓላማ እንጠቀመዋለን አይደለም። ይሄን የመሰለ ሶፊስቲኬትድ የሆነ ፍጡር ነው።
ግን እኔ እኮ መናገር አልችልም፣ እኔ እኮ እንዲህ ነኝ፣ እኔ እኮ እንዲህ ነኝ፣ እኔ እኮ የሚለው ወደኋላ አስቀርቶናል። ያ አንዱ የሸይጣን ስትራቴጂ ወስወሳ መሆኑን መረዳት ያስፈልጋል። you are undefeated force by nature። አላህ ሰውን ሲሰራ undefeated force ነው። ማንም ዲፊት ሊያደርገው የማይችል ኃይል ነው። በነገራችን ላይ ሰው ምንነቱን ከተጠቀመ በሸርነቱን ከተጠቀመ እሺ ኢንሳን ነጉል መረታኒ ደግመን እንዳለን ኢንሳን ሩህ ሲዘራበት አስባ ኸልቀን አኸር ምን ሆነ? ኸልቀን አኸር ሱረቱል ሙእሚኑን ምዕራፍ 23 ከቁጥር 12 እስከ 14 ወለቀድ ኸለቅነል ኢንሳነ ሚን ሱላለቲን ሚን ጢን ثم جعلناه نطفة في قرار مكين ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر إيه مرحلة سلا إنسان سورة بدن ديتيل أبرار جوالين آية سلا على ورا من أقرأ عند نقرأ بيتشام ثم أنشأناه خلقا آخر كزام وده ليو فطر أدرجنا وده ليو فطر تكيّر كامنነት ወደ ምንነት ተቀየረ ከኢንሳንነት ወደ በሻርነት ثم انشأناه خلقا آخر በሚለው ፖይንት ላይ ምን ተዘርቷል ማለት ነው? ሩህ ተዘርቷል ማለት ተባብተና ሩህ ሲነፋበት خلقا آخر ይሆናል ማለት ነው። ስለ በሸር ሌላው ምን እንነጋገረው ቁርአን ውስጥ ወሂ ማንኛውም የአላህ ወሂ ኮኔክትድ የሆነው ከበሸር ጋር ሱረቱ ሹራ ይሄንን አያ ተመልከቱ። ሱረቱ ሹራ ምዕራፍ 40 ቁጥር 50 ወማ ካነ ሊበሸሪን ለሰው አይገባውም ማለት ነው። አሁን እንግዲህ ለሰው አይገባውም ሲል እዚህ ጋር የትኛው ሰው እንደሆነ ገባቸዋል፣ ግልጽ ነው። መንፈሳዊ ሩሃንያ ለሆነው ሰው ወማ ካነ ሊበሸሪን አዩከሊመሁ አላህ ሊያናግረው በፍጹም አይገባውም። በእነዚህ ሶስት መንገዶች ቢሆን እንጂ በእነዚህ ሶስት መንገድ አንደኛ ኢላ ወህየን ወሂ በማውረድ ራሱን የቻለ በጣም ዲፕ ነው። ምናልባት የዛሬ 6 ወር ስለ ወሂ ያስተምራቸዋለሁ በህይወት ከቆየን ስለ ወሂ ራሱን የቻለ ጥልቅ ትምህርት እንማራለን በቁርአን ውስጥ። ኢላ ወህየን በወሂ ቢሆን እንጂ ከግርዶሽ በስተጀርባ ምን ማለት ነው? ከግርዶሽ በስተጀርባ አላህ በሸርን ሊያናግረው አይገባም በወሂ ቢሆን እንጂ ሁለተኛው ከግርዶሽ ጀርባ ቢሆን እንጂ ስለ ወሂ ኢንሻአላህ የዛሬ 6 ወር ስንነጋገር እናወራበታለን። ሁሉን ነገር መናገር አልችልም፣ ርዕሴ አይደለም። ስለ በሸር እያወራው ስለ ወሂ ከገባው ማይሆን ነገር ራሱን የቻለ አንድ ሰዓት ይፈልጋል ከግርዶሽ በስተጀርባ። አው ወይም ደግሞ ሶስተኛ ዩርሲለ ረሱልን ይልካል፣ መልእክተኛን ይልካል፣ በፍቃዱ ያወርዳል። ማየሻ እሱ የሻውን ኢነሁ ዓሊሙን ሐኪም። አሁን ስለ ወሂ ነው። ወሂ በሶስት አይነት መንገድ ነው ኮንታክት የሚያደርገው ማንን? በሸርን። ለምን? በሸርነት ሩሃንያ ነው። ኢንሳን ቢሆን ኑሮስ ኢንሳን ሞስት ኦፍ ዘ ታይም የሚያሳየው ምኑ ነው? አካላዊው ነው፣ እንስሳዊ ባህሪውን ነው፣ ደካማ ጎኑን ነው፣ ኢንሳንያነቱን ነው የሚያሳየው። ኖ ወሂ ጋር ኮኔክሽን ያለው ማን ነው? በሸርነት ነው። ለምን? በሸርነት ምን አለው ብለናል? ወነፈኽቱ ፊሂ ሚን ሩህ አይደለ? ሩህ ተዘርቶበታል። ስለዚህ በሸርነት ሩሃንያነት ነው። ወሂ ምንድን ነው? ሩህ ነው። ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና። የት ነው ይህንን የሚለው? ሱረቱ ሹራ ከዚህ አያ ቀጥሎ ያለው ከ51ኛው አያ ቀጥሎ ያለው 52ኛው አያ ወይ 53ኛው አያ ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ማ ኩንተ ተድሪ መልኪታቡ ወለል ኢማኑ ወላኪን ጀዐልናሁ ኑረን ነህዲ ቢሂ መን ነሻኡ ሚን ዒባዲና። አንድ ጥያቄ አለኝ። አሁን በሸር ነው የሚለው። ስለዚህ አላህ በሸርን የሚያናገረው በእነዚህ ሶስት መንገድ ነው ይላል። በሸር የተባለው ማን ነው እዚህ ቦታ ላይ? ኢንሳን፣ መልእክተኛ፣ ከመልእክተኛ ውጪ ሊሆን ይችላል። ከመልእክተኛ ውጪ ሊሆን ይችላል። yes ለማንኛውም በሸር። አሁን ይሄ በጣም አስደንጋጭ ነገር እንደሆነ ይገባኛል። በጣም አስደንጋጭ ነገር እንደሆነ የምነግራችሁ
ግን ያው ወይ ትውጡታላችሁ ወይ ደግሞ ሁለት ምርጫ ነው ያላችሁ። አላህ በሸርን ያናግራል። አላህ በሸርን ያናግራል። ከነዚህ ከሶስቱ አንዱ መንገድ አንተ የበሸርነት ደረጃ ላይ ከደረስክ አላህ ያናግራል። አላህ ያናግራል ማለት ግን ድምፅ ይሄ አሁን ንግግር የሚባለው ነገር አለ። አንተ የምታውቀው ንግግር እሱን ከሳልክ ከኔ ጋር አለቀልህ፣ በቃ ወዮልህ ነው። ለምሳሌ አው ዩርሲለ ረሱልን ይልካል። አንቺ የሆነ ቀን ከፍቶሽ ቁጭ ብለሽ ካፌ ማኪያቶ የጠጣሽ ነው፣ ደብሮሻል በጣም ሁለት እግር የሌለው መሬት ላይ እየተንፏቀቀ ካፌ ቁጭ ብለሽ እየጠጣሽ መስታወቱን አሻግረሽ ስታይ በእግሩ የሚንፏቀቅ ሰው አየሽ። ለአንቺ ረሱል ነው እሱ፣ ሚሴጅ አለው። ችግር ገጥሞኛል ብለሽ ለጓደኛሽ ሄደሽ ነግረሻት በቃ ሰምተሽው የማታውቀው ጉድ እሷ የተሸከመችው ችግር ነግረሽ አታውቅም። ከዛ እንዲህም አለ እንዴ ነው ረሱል ሆነች ማለት ነው። እኔ ለእናንተ ማንኛውም የምሰጣችሁ ሜሴጅ የረሱልነት ሚና ነው። እናንተ ለእኔ ማንኛውም የምታደርጉት አድቫይስ የረሱልነት ሚና ነው። ምንድነው ረሱልነት? ሪሳላን ማድረስ ነው አይደል? ማንኛውም ሪሳላ፣ ማንኛውም ሜሴጅ ልጅሽ ቤት ውስጥ ያለችው ልጅሽ፣ ቤት ውስጥ ያለው ልጅ ሜሴጅ አለው። ኤቭሪቲንግ ሃዝ ኢትስ ኦን ሜሴጅ። ሁሉ ነገር መልእክት አለው። ዛሬ መምጣታችሁ መልእክት አለው። ዛሬ ስለ በሸር ማውራታችን መልእክት አለው። የዛሬው መገናኘታችን መልእክት አለው። ግን ለማን ነው የመልእክት የሚኖረው? ለበሸር፣ አእምሮን ለሚጠቀም ለበሸር እንጂ እኔን እንደ ፊልም ለሚያየኝ አይደለም። ቀኑን እንደ እንትን ለሚቆጥረው አይደለም። ያ ዛሬ ልደበር እስቲ ሄጄ ካልክ ተደብረ ነው የምትሄደው። ያ እናስደብራለን እኛ በደምብ ራይት። ስለዚህ አላህ በሸርን ሁሉ ያናግራል። አላህ በሸርን ያናግራል ሲባል አሁን ወከለመ አላሁ ሙሳ ተክሊማ፣ አላህ ሙሳን አናገረው ሲባል ማናገር ምንድን ነው? ንግግር ምንድን ነው? ዋትስ ስፒች? ስፒች መልእክት መለዋወጥ። ስፒች ምንድን ነው? ስፒች ለመሆን የመጀመሪያው ወርዶች ያስፈልጋሉ፣ ቃላቶች። ከዛ አየር ያስፈልጋል አይደል? ከዛ ሳውንድ እዚህ ያስፈልጋል። ከኔ የሚወጣው ቃል እናንተ ጆሮ ጋር። ከዛ የጆሮ ስለ ጆሮ አላጠናችሁም? ስለ ጆሮ አጥኑ። በጣም ጆሮ በጣም ልዩ ነው ወላሂ። ጆሮ is so amazing ወላሂ ላዚም። ከዛ በጆሮሽ ያልፋል ሳውንድ ዌቭ። ከዛ ማጣራት የሚችለውን ያጣራል ማለት በጣም ባይዘው ጆሮ ሁሉ የሰማውን በአንድ ጊዜ እንዳለ ያስገባው ያጣራዋል ማለት እንትኑን ግድቡን ሊሚት አለው አይደል? ከዛ ያደርስልሻል። ከገባ በኋላ መልእክቱ አእምሮ ኢንተርፕሬት ያደርጋል። ኦኬ እንዲህ ለማለት ተፈልጎ ነው። ፍራክሽን ኦፍ ሰከንድስ ነው አይደል ሁሉ ነገር የሚከናወነው። ይሄ ንግግር ይባላል። በዚህ መልኩ ነው አሁን ሙሳ ድምፅ የአላህን እንትን አይደለም። እሺ አያማ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ወለም የኩን ለሁ ኩፉዋን አሐድ። ስለዚህ ማንኛውም አላህ ሙሳን ያናገረበት መንገድ አንተ የምትስለው ካለ ኩለማ ኸጠረ ቢባሊከ ዐኒላህ አላሁ ኺላፉ ዛሊክ። ይህን ብታፍዙት በጣም ጥሩ ነው። ምርጥ የአቂዳ ትምህርት ነው። ኩለማ ኸጠረ ቢባሊክ ዐኒላህ፣ ስለ አላህ በአእምሮ የመጣ ማንኛውም ምስል አላሁ ኺላፉ ዛሊክ፣ አላህ ፍጹም ከዛ የተለየ ነው። አላህ አንድ ነው ማለት ነው። ብቸኛ ነው፣ አምሳያ የለውም እንጂ አላህ አንድ ነው ሲባል ቁጥር አይደለም። አመሰግናለሁ። ምክንያቱም አላህ በቁጥር ይገለጻል እንዴ? አይገለጽም። ለዛ እኮ ነው አላሁ ዋሂድ የሚል ጥቅስ የለም። ዋሂድ ካለ ተከታይ አለው። ማን አለ? እትኔን አለ።
አሐድ ካለው ግን ተከታይ የለውም። አሐድና ዋሂድ ልዩነታቸው ነው። ኦኬ ዋሂድ اثنين ثلاثة أربعة خمسة እያለ ይቀጥላል። አሐድ ተከታይ የለውም። ሶ አላህ አንድ ነው ያለ አንድ without oneness። ኦኬ እኛ በመናቀው አንድነት ሶ very deep ነው ማለት ነው። በነገራችን ላይ ኢብራሂም ጥያቄ ይጠይቃል። فما ظنكم برب العالمين ይላል። ስለ ረብ العالمين ያላችሁ ቶት ምንድነው? what's your thought about God? እኛ በአእምሯችን ላይ ያለ አላህ ብለን የምናስበዋል። ቁርአን የሚነግረን አላህ አለ። ሰው አላህ ሙሳን አናግሮታል ሲባል የሆነ ድምጽ ተፈጥሮ ምናምን ሙሳ ኢቭን ለሰው ማስረዳት ራሱ አይችልም። ባይዘው አይታችኋል። ሙሳ ከተራራ ወርዶ አላህ እንዴት እንዳናገረው ለህዝብ ሲያብራራ አይታችኋል። ለህዝብ ሲያብራራ አንድ ቀንም እኮ የለም ወደ ፓላስ ነው ሄደው። አመሰግናለሁ። ኢነማ የረቢ ሰያህዲን ፓላስ ወደ ስራው ነው የገባው። ለምን هذا امر completely different በቃ you cannot explain it። አላህ ለምሳሌ ህልም ሚን ወራኢ الحجاب ነው right። በህልማችን የምናየው ሐቂቃ ትክክለኛ የሆነ ነገር አለ። Allah is contacting us. Allah is sending a message። ተጓተነ እንደዛ ነው። ስለዚህ አላህ በሸርን ያለው ወማ ካነ ሊበሸሪን ያለው ረሱል አለ። አላህ ረሱል ማለት ቢፈልግ ወማ ካነ ሊረሱሊን አዩከሊመሁ ላሁ ኢላ ወሕየን አው ሚን ወራኢ ሂጃብ አው ዩርሲለ ረሱላን ኖ ጅብሪል መጥቶ መርየምን አናግሯታል አላናገራትም? ታዲያስ አው ዩርሲለ ረሱላን ረሱል ይልካል። ለውም ለሷ የሰው አይደለም የተላከው በሰው ተመስሎ የመጣ መልአክ ነው። ዘከርያ ዘንድ መልአክ መጥተዋል አልመጡም? መጥተዋል፣ አናግረውታል። ዩርሲለ ረሱላን ምክንያቱም መላእክቶች ምን ስለሆኑ ረሱል ስለሆኑ። አልሐምዱሊላሂ ፋጢር السماوات والارض جاعل الملائكه رسلا ሱረቱል ፋጢር 35:1 ሶ በበሸርነታችን ሳይድ ህልም አካላዊ ነው። እናንተ ነገሩኝ፣ ህልም አካላዊ ነው ወይስ አምር ነው? አምር ነው። ለዛ ነው በሸር ያለው። ስለዚህ አንቺ ህልም የምታዩ በበሸርነትሽ ነው፣ በኢንሳንነትሽ አይደለም። ኢንሳንማ ማድይ ነው፣ አካላዊ ነው። ግን ይሄ ኢንሳን ራሱ ምንድን ነው? በሸር ነው። አሁን በሸርነት ደረጃ አለው እንጂ ሁሉም ሰው ምንድን ነው? በሸር ነው። ያ ማለት ሁሉም ሰው መንፈሳዊ ነው። ደረጃው ይለያይ እንጂ ሁሉም ሰው ምንድን ነው? መንፈሳዊ ነው። ስለዚህ ወማ ካነ ሊበሸሪን ሲል የሆነ ደረጃ ላይ መድረስ አለብህ ማለት አይደለም። በሸር የሆነውን በሙሉ በሶስት አይነት መንገድ አላህ ምን ይለዋል? አላህ ያናግረዋል። እኛ እኮ በነገራችን ላይ ይቅርታ አድርጉልኝና አላህ እያናገረን በኪታቡ እያናገረን እኮ እምቢ የምንል ሰዎች ነው። ከዛ አላህ እንደው ምን አለ እንትን ነገር ቢልክልኝ እንላለን። ላከ እኮ አላህ እኮ ሁሉ ጊዜ ነው የሚታየው፣ ሁሌም የሚታየው። ስል በአይን የምትፈልግ ከሆነ አዝናለሁ። መልእክተኞች ሜሴንጀርስን መልእክተኞችን ሩሱሎችን ሲያነሳ በሸርነታቸውን ነው የሚያነሳው። የትም ቦታ ላይ ቁርአን ውስጥ ምንነታቸውን ነው የሚያነሳው በሸር። ተመልከቱ ይህንን አያ ሱረቱል ኢብራሂም ምዕራፍ 14 ቁጥር 10 ቃለት ሩሱሉሁም መልእክተኞች ከህዝቦቻቸው ጋር የነበራቸውን ድቤት ነው የሚያነሳው። እያንዳንዱ መልእክተኛ ከህዝቡ ጋር የነበረውን ድቤት አላህ ምን አደረገው መሰላችሁ? የሁሉንም መልእክተኞች ተመሳሳይ መልሳቸውን የህዝብ ተመሳሳይ ሪአክሽን በመካከላቸው የነበረውን ድቤት ነው የሚያነሳው። ፋሽኔቲንግ የሆነ ድቤት ነው። ሱረቱል ኢብራሂም ላይ ቃለት ሩሱሉሁም ነው የሚለው። በነገራችን ላይ ቃሉ አይደለም የሚለው፣ ቃለት ነው የሚለው። ቃለት አልአዕራቡ አመና ወቃለ አልአረቡ አመና፣ ሁለቱም ያስኬዳል። እሺ በአነስታይ ጾታ ተገልጿል ማለት መልእክተኞች አነስታይ ናቸው ማለት አይደለም። ቃለት ሩሱሉሁም ምን አሉ ለህዝቦቻቸው? አፊላሂ ሸኩን፣ በአላህ ላይ ጥርጣሬ ያለ። አፊላሂ ሸኩን ፋጢር السماوات والارض It's a beautiful አገላለጽ ነው። ሸክ በመጀመሪያ ምንድነው? ሸክ ጥርጣሬ።
ለምሳሌ ቁርአን ውስጥ ከሸክ ውጪ ሌላ ረይብ አለ። የጥርጣሬ አይነቶች አሉ ቁርአኑ የሚዘረዝራቸው። አንደኛው ሸክ ነው። ሸክ ማለት ምን መሰላችሁ? የመጀመሪያ ቪው ላይ የሚወርድበት ጥርጣሬ ነው። ከፍ ሲል ረይብ ይሆናል። ምን ይሆናል? ረይብ ይሆናል። ረይብ ከፍ ያለ ጥርጣሬ ነው። ሸክ ማለት ለምሳሌ ዛሬ ሊዘንብ ይችላል አይዘንብ ይችላል። ይሄ ሸክ ነው። ምን አሉ? አፊላሂ ሸኩን ፋጢር ሰማዋቲ ወልአርድ። በአላህ ላይ ሸክ አለ ማለት የሆነ ትንሽዬ ጥርጣሬ እንኳን እንዴት ይኖራል ነው እኮ። የሆነ ዝም ብሎ ኖርማል ጥርጣሬ ሸክ እንኳን እንዴት ይኖራል? ለምን? ፋጢር ሰማዋቲ ወልአርድ ነው። ፋጢር ሰማዋት ሰማያትና ምድርን በደንብ ዲፕሊ ካየኸው you will never have the slightest kind of what? ሸክ። ቁርአን ቃላት በጣም ወሳኝ ነው። አእምሮ ለሚጠቀም አፊላሂ ሸኩን ፋጢር ሰማዋት ወልአርድ የድዑኩም ይጠራቸዋል። ማን ነው እያወራ ያለው? ነብዮች አትበለኝ። ማን ነው እያወራ ያለው? ሩሱሎች አይደል? ሩሱሎች ለማ ለህዝቦቻቸው። ከዛ ሩሱሎች ምን አሉ? አፊላሂ ሸኩን ፋጢር ሰማዋት ወልአርድ የድዑኩም ይጋብዛቸዋል፣ ኢንቫይት ያደርጋቸዋል። ኢንቫይት የድዑኩም ፊዕል ሙዳሪ ነው። አይታችሁታል? የድዑኩም ደዓኩም አይደለም። የድዑኩም ያለማቋረጥ ኢንቫይት ያደርጋቸዋል። አላህ ፋጢር ሰማዋት ወልአርድ አላህ ፋጢር ሰማዋት ወልአርድ የድዑኩም ይጋብዛቸዋል፣ ሁሌም ኢንቫይት ያደርጋቸዋል። ለምን? ሊየግፊረ ለኩም ሚን ዙኑቢኩም። ቅድምም ብያለሁ። ኦል ዘ ታይም አላህ እያናገረን ነው አላልኩም? ማናገር ብቻ ሳይሆን እየጋበዘን ነው። የሚገርም ነገር ኦል ዘ ታይም ኤቭሪቲንግ ሳይን ነው። ኤቭሪቲንግ ምልክት ነው። ሁሉ ነገር ጥሪ ነው። ከዚህ ቤት ወጥተህ የምታየው ነገር በሙሉ አላህ ጥሪ ነው እያቀረበ ያለው። just Allah is inviting you. Just use your mind. Just use your eyes. Just use your ears. ዝም ብለህ አቀርቅረህ አትሂድ እኮ እያለ እንደ እንስሳ። አየህ፣ በሸርነት ቀና ብሎ ሁሉ ነገር የሚያስተውል ነው። ኢንሳንነት ግን ብቻ ከሆነ ልክ እንደ ዶግ ስኒፍ የሚያደርገው ወርልድሊ ጉዳይ ብቻ ነው ፎከስ የሚያደርገው። እሺ፣ በጣም ወደው ሲያቅ ነው፣ ኮንቴክስት ነው ሱረቱል ኢብራሂም ላይ። እሺ፣ የድዑኩም ሊየግፊረ ለኩም ሚን ዙኑቢኩም ወዩአኺሩኩም ኢላ አጀሊን ሙሰማ። ቃሉ የማን መልስ ነው አሁን? የህዝቡ። ቃሉ ኢን አንቱም ኢላ በሸሩን ሚስሉና። ይኸውላችሁ ይሄ እንትን ሳይኮሎጂ ላይ they dismissed everything እነዚህ ሰዎች ህዝቡ መልእክተኞቻቸው ያሉትን አንድንም ጉዳይ በነገራችን ላይ አላነሱት። ይኸውላችሁ قالت رسلهم አፊላሂ ሸኩን አንድ፣ ሁለተኛ ፋጢር ሰማዋት ወልአርድ፣ ሶስተኛ የድዑኩም፣ አራተኛ ሊየግፊረ ለኩም ሚን ዙኑቢኩም፣ አምስተኛ ወዩአኺሩኩም ኢላ አጀሊን ሙሰማ። አምስት ፖይንቶችን they just forget it። ፎከስ ያደረጉት ምንድነው? ማንቱም ኢላ በሸሩን ሚስሉና። they dismissed everything, then they focus on character assassination። ስብዕናቸው ላይ ማጥቃት። ይኸውልህ አንተ የሚገርም ሐሳብ ተናግረህ ሰዎች ሐሳብህን በሐሳብ ካልመቱት አንተን ማጥቃት ከጀመሩ እመነኝ አንተ አሸንፋቸዋል። አንተ በእውቀት በማስረጃ ዜሮን ያስገባሃቸው። ለአንተ ማስረጃ እውቀት ማምጣት አቅቷቸው አንተን አታክ ማድረግ ከጀመሩ መልእክተኞች የገጠማቸው እድል ገጥሟል። እንኳን ደስ አለ፣ እንኳን ደስ አለ። እናም ቃሉ ኢን አንቱም ኢላ በሸሩ ሚስሉና፣ እናንተ እንደኛው በሸር ናችሁ አለ። ለምንድን ነው በሸር ናችሁ የሚሏቸው? ሚስሉና የሚለውን አትርሳ። እንደኛው ምንድነው? በሸር ነህ። የሆነ ሰው ምንድን ነው እሱ እንደኛው ሰው ነው፣ ምን የተለየ ነገር አለው ምናምን ቢል ስለምን እያወራ ነው? ግን ስለምን እያወራ ነው? ለምሳሌ አንቺም ሴት እኔም ሴት ብትልሽ ስለ ፊዚካል ቦዲ ነው። ስለዚህ በሸር ቆዳ ማለት ነው ብዬ ነገርኳችሁም። ከቢሽር ነው የተወሰደው። ዋትስ ስፔሻል አባውት ዩር ቆዳ? ያንተ ቆዳ ምንድን ነው? አንተም በሸር እኔም በሸር። ምንም እንኳን በሸር ሩሃንያን የሚገልጽ ቢሆንም እንዳትረሳ በሸር ቆዳን የሚገልጽ ነው። እሺ
እናም ቱሪዱና አን ተሱዱና አማ ካነ ያዕቡዱ አባኡና ያው አያት ቅድማቶቻችን ሲያመልኩት ሲገዙት የነበረውን ነገር ከሱ ዞር ልታረጉና የመጣችሁት አንተ ቁርአን የሚገርም ማስረጃ እየሰጣቸው አያት ቅድማቶቻችን የሚሉ ሰዎች አሉ። ብታምንም ባታምንም ወላሂ العظيم ብታምንም ባታምንም አያት ቅድማቶቻችን የሚሉ ሰው ቁርአን እኮ ያነበብክለት ما أنت إلا بشر مثلنا ميراله what's special about you ምንድነው አንተ ስፔሻል የሚያደርግ ነገር ከዛ የሚገርማችሁ መልስ አላቸው قالت لهم رسلهم እንዲያለቻ መልእክተኞቻቸው እንዲያሏቸው إن نحن إلا بشر مثلكم ምን ማለት ነው of course we are بشر እኛ እንደናንተ በሸር ነን ነገር ግን ያው እንነጋገር ከተባለ እንነጋገር إن نحن إلا بشر مثلكم ግን ምን ታረጋዋለ ولكن الله يمن على من يشاء من عباده الله ከባሮቹ ምን ይደረግ እንግዲህ መረጠን የሙኑ ማለት ጸጋውን ሙሌት የጸጋ ሙሌት ማለት ነው የጸጋ ሙሌት አደረብን of course በሸር ነን ግን you know what to do መንገር አለብሽ አንዳንድ ጊዜ ከፈለግሽ ደግሞ በድርጊት ነው ታሳያት ያ ንገሩን ባዮች አሉ እና እኛ አይደለንም ማን ተናግሯል ባይዘው መልእክተኞች ራሳቸውን ዲፌንድ እያደረጉ ያሉት ያ ለምን መሰል ዝም ካልሽስ ዝም ቢሉስ መልእክተኞች ይሄ ወሬ ይንሰራፋል አይደለ ሶ ህዝብ የሚያስበው ምንድነው ህዝብ እኮ ለተከታይ ነው ባይዘው you have to know that okay ፕሮፓጋንዳ እኮ it's so powerful ነው ህዝብ ተከታይ ነው ስለዚህ ምንድነው የሚያስበው ህዝብ መልእክተኞቹ ምን ይላቸው መልስ የላቸው እውነትም ግን እነሱ ምንድነው ስፔሻል የሚያደርጋቸው ምንድነው ማለት ይጀምራል ያ ፕሮፓጋንዳ እንዳይኖር you know what sometimes the situation ሁኔታ ያስገድዳል ስለራስ እንድታወራ قالت لهم رسلهم إن نحن የመጀመሪያው إن نحن إلا بشر مثلكم ولكن you know what يا الله ولكن الله يا አንተ ማን ይላል ትላንት መተ አንቺ ማን ነሽ ትላንትና ቁርአን ጀምረሽ ምን እንደምትይ አንቺ ولكن الله يمن على من يشاء من عباده ተመልከቱ ረሱሎች ላይ ምናምን አላሉ من عباده ነው ያሉት ዛሬም አለ ነገም አለ ወደፊትም አለ الله يمن على من يشاء من عباده ቁርአን በጣም ነው የሚመቸው ያ ما أنت إلا بشر مثلنا ምንድነው አንተ እንደኛው ስጋዊው የሆነውን ነገርህን መቆጣጠር ስትጀምር አንተ ከሰዎች ትለያለህ ቁርአን ከአላህ ዘንዳ የመጣ መጽሐፍ መሆኑን ዲቫይን መሆኑን ለማወቅ ከፈለክ ደኪ وهذا لسان عربي مبين በግልጽ በሆነ አረበኛ ቋንቋ ስለሆነ ኢንሳን በሸር አይደለም በሸር ኢንሳን አይደለም ረሱልን ከሁሉ ፍጥረት ዩኒክ ያደረጋቸው ወህይ